እንደምን አደራችሁ ተማሪዎች? ደህና እግዚአብሔር ይመስገን መምህር። ምን ነው እነተም እዚህ? እሺ ኢየሩሳሌም እርገጤ ማን ነው? ኢየሩሳሌም ነስሩ ለምንድን ነው ያልከፈልሽው? እንዴ ቲቸር እኔ እኮ ከፍያለሁ። ስሜን አልጻፍኩም። ከፍለሻል። እሺ ስም ጃዊ ጃስ ነው? አይደለም ጆቢናስ። አሁን ያንተንም ስም መልአክ ነው ያወጣው። እህቱ ያውን አድገህ አንተም ከፋይዳ ጋር ልታያይዝ መስሎኝ። አይ እንዴት አስቀምጥልኝ ነው ዛሬ? መምህር አስቀምጦ ይባላል። እሺ መምህር ሳታስቀምጥልኝ ጎበዝ ተማሪ። እሺ አንቺማ የማነሽ ደቡሽሽ? ጋሽ ጥላውን እንዴት ያለው መልካም ሰው ናቸው አባትሽ። አንቺስ ማነሽ? ትዕግስትማ ትዕግስት ተድላ ሞት ይርሳል አፈር በበላው። አንቺ አባትማ አንድ ድር አይደለም እንዴ? ምሳቃሽ ጣፈጣል የሚባለው አንቺ ነሽ? እዛ ስታፍ ሲያወሩ ሰምቻለሁ። በኋላ ቀምሷል። እሺ አሁን ምን እናደርጋለን? ጥሩ ኮሚኒኬሽን ደብተራችሁን ታወጣላችሁ። አንተ የወላጅ ክትትል እንዲሰጥ አዝዤ ነበር። እስቲ ኮሚኒኬሽን ደብተራችሁን አትከክ። አንቺ ጋሽ ጥላው ልጅ እኔ ነኝ ቲቸር ጋሽ ጥላው ልጅ። እሺ አንቺ አይታ የተድላ ልጅ እንዴት እጅጡፉን ተድላዛ እድር ላይም በጣም ነው የምወደው። እሺ ምኑ ነው መከታተለው? ምኑ ነው ባዶ ልክ እኮ 1.5 ጥያቄ ውስጥ ነሽ። እኔ እናንተ ምን እጅ ነው ወጣሽ? ሽንት ቤት ልትል ነው? ምንድን ነው ከነጥቅማ ጥቅሙ ነው? ምንድን ነው የመጣብህ? ምን ይንቀለቀላል? ትወጣለህ አለበለዚያ። እሺ አሁን ምንማረው የታወቀ ነው። እኔ መመራችሁ ላይ አካባቢ ሳይንስ። እናንተ ናችሁ በቃ ለሀገር የምትበቁ። እንዴት አይነት ጉምቱ ተማሪዎች ናቸው። አንቺ ስታድጊ ምንድን ነው መሆን የምትፈልጊው? እኔ ፓይለት። ቆመሽ ነው? እድል ስለተሰጠኝ አመሰግናለሁ መምህር። እኔ ሳድግ ፓይለት መሆን ነው የምፈልገው። አንተ ተወው፣ መናኸሪያ እንገናኝ። እሺ ተነስ። እኔ ሳድግ መሆን የምፈልገው ጉምቱ። ምንድን ነው ጉምቱ ስትል? ያወሮ በላ ሀብታሙስ አልመጣም? ወሮ በላው ሀብታሙስ አልመጣም? አይ አስፈቅሩልኝ ብሎ ነበር። ፀጉርን ተቆረጥ አላልኩትም? ሊቆረጥ ሄዶ ነው መምህር መናቁ ነው። ሊቆረጥ ነው ሄደው። እዛ ትምህርት ቤት ውጪ በር ላይ ቆቆር እየበላ በረዶን እየመጠጠ ይሆናል። ንገሩት። አንቺስ ተነሽ። ስታድጊ ምንድን ነው መሆን የምትፈልጊው? ሳድግ እኔ ሁለት ነገር ነው መሆን የምፈልገው። እሺ ጋሽ ተድላ ልጅ። እሺ ጋሽ ጥላው ልጅ። እንደው አባትሽም እንዲሁ ነው አይያዝም እንዲሁ እዛ። እሺ ኢንጂነርና ዶክተር ነው መሆን የምፈልገው። ምን ነው አንዱን እንደው ለተቸገረ ተማሪ ለእንደሷ የሚያሰጭ አንዱ እንዴት አይነት። እስቲ አንቺስ? እኔ ጋዜጠኛ ነው መሆን የምፈልገው። ለአለኝ ሀገር የሚያስፈልጋት ነው። ትደርሻለሽ። ምን አለ መምህር አቤል በይኝ ሚዲያ ላይ ታወሪያለሽ፣ ታስታውቂያለሽ። አንቺ እሳት የላሽ ጋዜጠኛ ነው የምትሆኝ። እሺ ተማሪዎች፣ ያው ፈተና እየደረሰ አይደለ? ስለዚህ ለፈተና መዳረሻ የሚሆን የተወሰነ ጥያቄ ጠይቃችኋለሁ። ለመለሰ ሰው ማርክ ይኖረዋል። መጨረሻ ላይ ከ60ው አንድ ላይ ይደመርለትና ወደ ሁለተኛ ክፍል ወይም ደግሞ ደብል ይመታና ወደ ስንተኛ? 3። ጎበዝ ልጆች። እሺ የመጀመሪያ ጥያቄ የምጠይቀው
ኢየሩሳሌም የትምህርት ቤታችን ድምቀት። መሰረታዊ አቅጣጫዎች ዳሽ ናቸው። መሰረታዊ ናቸው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። እናትሽ ታጨብጭቡላት። አምስት አለሽ። እሺ በአካባቢያችን ልብ ብለህ ስማ። በአካባቢያችን አንድ ነገር የሚገኝበት ቦታ ዳሽ ይባላል። በአካባቢያችን አንድ ነገር የሚገኝበት ቦታ ዳሽ ይባላል። ይሄንን እኔ ጉሮሬ እስቲ ላጥ ስንት ጊዜ አልመ የእሱ ነው የኔ ነው። ስንት ጊዜ ነው ይሄን አልተናገርኩት? አንድ ነገር የሚገኝበት ቦታ ዳሽ ይባላል። ቀላል እሺ ሰፈር እንዴ ወይም ስፍራ ቦታ አካባቢውን ብለዋል እኮ ስፍራ። ኧረ እባክህ ኧረ ወይኔ እስቲ ስፍራ ሌላ መገኛ ሌላ። እናንተ አስተምራ እዛ ሰንካጋው ነው ስበብ ተገናኘና ሻይና ብስኩት ስንበላ። እሺ አንቺ የጋሽ ተድላ ልጅ ነኝ። ቀጣይ ጥያቄ አይቻልም። ይሄ እንደ ጠቅላላ እውቀት ምን ያህል ትምህርትሽን እንደምትከታተይ መምህርሽን እንደምትሰሪ ነው የሚያሳየው። እንደው አንቺ የተድላ ልጅ ነሽ። የጋሽ ጥላው ጥላውን የሰውነት ክፍሎች በስንት ይከፈላሉ? እስቲ እድል እንስጣትና ለጋዜጠኛዋ በስንት ይከፈላሉ? በሁለት። እንደው መምህሮኝ እልል አይባልም እንጂ አጨብጭቡላት። አዎ እንዴ አንቺ ከልጅነትሽ መምህር እንደምትሆን ታስታውቂያለሽ። ጠንቃፋ ነሽ። እንዳንቺ አይነት በአሳ ዘይት በልቶ የዳበረ መምህር ነው የምፈልገው። እቺ ይቅርታ፣ ጭብጨባው መልሱ፣ ለራሳችሁ አድርጉ። ጥሩ ጥያቄ። መነጽሬ መልሱንና ጥያቄውን አደባለቀው። ስለዚህ አንዴ በትኩረት ልባችሁን ወደ እኔ ሰጣችሁ ስሙ። ውጫዊ የሰውነት ክፍሎች በስንት ይከፈላሉ? እና የሰውነት ክፍሎች በስንት ይከፈላሉ? 5 ሰከንድ። የተድላ ልጅ ነሽ? የማን ልጅ ነሽ? የጥላው። እንደው ጥላ የራቀኝ ሰውዬ ነኝ እኔ። ሰዓት ሊያልቅ ነው። እሺ እሱን ይዘሽዋል። ዘርዝሪዋ። የለም አታደባልቂ። አዲስ ልትፈጥሪ ነው። በሁለት ይከፈላል። ሌላ ጎበዝ ነኝ ትንታግ ነኝ የሚል ሰው እጁን ያውጣ። እሺ ስልክ ይዛችሁ ገባችሁ? የት ሄደ? እሺ የጥላው ልጅ የጋሽ ተድላ አንድ መደዳ ቀይራችሁ ነው ስም የምታማቱኝ። ውጫዊ የሰውነት ክፍሎች በሁለት ይከፈላሉ። ከየት ነው የምትለኪው? የተድላ ልጅ ነሽ? የጥላው ልጅ? አጨብጭቡልኝ እንጂ። እሺ ልጆች፣ አቤት። የጥላው ልጅ የጋሽ ተድላ ልጅ ልብ ብለሽ ስሚ። እሺ አለበለዚያ ይሄን ጥያቄ የሳተ ሰው መልሱ ማለት ራሱ ዕቃዎችን ለመሸከም የሚያገለግል የሰውነት ክፍል ዳሽ ይባላል። የጀርባ አጥንት።
ይኸው ቸርቸር እስቲ አንተ ኦርጋኒስቱ እንዲህ አለ። እስቲ መልስ። ትከሻ አንተ መናኸሪያ ሰርታ። ለማንኛውም ጥሩ ላይ ናችሁ እናንተ። ለፈተና ብቁ ናችሁ። ተጨማሪ ጥያቄ አንዳንድ ጠይቃችኋለሁ። አንተ የዘር ላይ እንዲህ ስታሽከረክር እንዳላይ አንቺ እንዴ የለም ጢባጢቤ የለም። አንቺ የተድላ ልጅ ነሽ። የጋሽ ጥላው እኔ እውነት እንደው ወደ አንደኛ ክፍል ቦርድ ይፈረድብኛል። ስም አልይዝም ብዬ ነው። አሁን ጥያቄዎች ሌላ ተጨማሪ ጥያቄዎች እጠይቃችኋለሁ። ለመስማት ተዘጋጁ፣ ለመመለስ። እሺ እንደው እንዴት አይነት ያለ። እሺ አሁን ሞቅ ደልቀቅ ያለ ጥያቄ ነው የምጠይቅሽ። ሞገድ ማለት ምን ማለት? ዌቭ ሞገድ ማለት ሞገድ ማለት ሁለት አይነት ሞገድ አለ። እሺ አንደኛው የውሃ ሞገድ ነው። የሁለተኛው የብርሃን የድምጽ ሞገድም አለ። ብዙ አይነት ሞገድ ነው ያለው። እሺ ዋንቺ እስቲ እኔ ሞገድን ላሳየህ። ቅደበቅ ሞገድ የሚርገበገብ ነገር እኮ ጫፉን እኮ ብለሽዋል። ሞገድ ማለት ስሩን ያዥ። ሞገድ ማለት በግፊት የሚመጣ ኃይል ያለው የሚገፋ ግፊት ነው። መልስ እንደዚህ ተንከረፉ አይቻላል። ሞገድ ማለት እንዲገባችሁ ለሌላችሁ፣ ሞገድ ማለት የአንድ ነገር ፍሰት ወይም እንቅስቃሴ። ታዲያ ለመምህር አይጨበጨብም? ይጨበጨባል። አንተኛው አንተ ጠንከር እያልክ ነው። የብርሃን ምንጭ በስንት ይከፈላል? ቀላል ጥያቄ። በአንድ የብርሃን ምንጭ አሁን እኮ መለሰ ቲቸር። በሁለት አለ። የብርሃን ምንጭ የተፈጥሮና ሰው ሰራሽ። አንተ እኔ እናንተ እንገናኝ ስትወጣ በአንድ ይከፈላል አላል? ወገባ ገዳህን መክፈል ነበር። አንድ ይከፈላል? ኧረ አይከፈልም። ዝም ብሎ ነው አባትህ እድል ክፈል ብሎ ያወራኛል። ይቅርታ ለስድቡ። እሺ አንቺ እህቴ የአየር ሁኔታ መገለጫዎችን ዘርዝሪ። እሺ ደመናማ፣ ፀሐያማ፣ ከዛ ዝናባማ፣ ከዛ ደግሞ ንፋሳማ። ይበቃል። አይበቃም መምህር? ሞቅ አረጋችሁ እንዳታጨበጭ። ለምን ተሳሳት? መገለጫዎች አይደል እንዴ? አስተምር። እሺ ይቅርታ መምህር፣ ይቅርታ። የአየር ጸባይ ናቸው እነኛ አይደል መምህር? እሺ መገለጫው የአየር ጸባይ ነው። ዩኒት ሊደር ካለሽ የተድላ ልጅ ነሽ እንዳረሳሽ። ሙቀት አልሽ። ይሄን ጥያቄ በኋላ ተመካክራችሁ እራሳችሁ አንድ ላይ ትመልሱታላችሁ። አንቺኛዋ ጎበዟ ልጅ፣ አንቺ ጎበዟ ቀልጣፊት ጦቂት። ግን መምህር መልሱን ይንገሩ። እሺ ቆይ አንቺ ሳላውቀው እንዳላጥብዬ ነው። የተድላ ወይኔ ጋሽ ጥላውን ይምታቱብኛል። እሺ የንፋስን ፍጥነት ለመለካት የምንጠቀመው ዊንድ ቬን። መች ጨረስኩት። ለመለካት አንሞክር፣ አንንቀልቀል። በአየር ውስጥ የሚገኝ የውሃ አይነት ምን ይባላል? ሃይድሮጅን። በአየር ውስጥ የሚገኝ ውሃ ዝናብ ነው። ነው አየር ውስጥ የሚገኝ የውሃ
ይኸው የውሃ ዝናብ እኮ ነው አየሩ አይደለም። ታውቃይ ቀይረላችሁ። እሺ የዝናብ መጠን መለኪያ ምን ይባላል? ሬንጌጅ። አዎ ሬንጌጅ። አንደኛ ክፍል ሆናችሁ እንጂ ሚኒስትሪ ብትወስዱ ደስ ይለኛል። እናንተን በማስተማሪ በጣም ነው የኮራሁት። እደጉ፣ አሜን አሜን ያውጣችሁ፣ አሜን። ውለዱ። ማን ነው እውቀት ውለዱ፣ አሜን። በዲግሪ ክበዱ፣ አሜን። በማስተርስ ያሰላቶ በማስተርስ ነግዱ፣ አሜን። እንግዲህ ውጤት መግለጫ ሰዓት ደርሷል። 10 ከ10 ያመጡ ተማሪዎች 2 ተማሪዎች ናቸው። ኢየሩሳሌም እና ትዕግስት ትንታጓ ጋዜጠኛ አጨብጭቡላቸው። ወጣት ጆቢናዝ እና መቲ እኩል 5 አምጥተው የክፍሉ ሁለተኛ ሆነዋል። አጨብጭቡላቸው። እሺ መዝሙራችንን እንዘምርና ሳይሳይስ መድኃኒቴ ያስተማረ ጤንነቴ ታጥቤ ቁርሴን ስበላ ሳይስታለ መድኃኒቴ አለለሽ ያስተማረ ጤንነቴ ታጥቤ ቁርሴን ስበላ ሳይንስ